የፌስታልና የፕላስቲክ ዕቃዎች አጠቃቀም ላይ ሀገር አቀፍ መመሪያዎችን ለመተግበር ዝግጅት እየተደረገ በመሆኑ ለህብረተሰቡ በቂ ግንዛቤ ከወዲሁ ሊሰጥ እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳሰቡ። የአረንጓዴ ኢኮኖሚ ግንባታና የአካባቢ ጥበቃ ስራ ውጤታማ እንዲሆን ህብረተሰቡን ያሳተፈ ተግባር ሊከናወን ይገባል ያሉት ደግሞ የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ አቦታ ናቸው። በወላይታ ዞን 3ኛ ዙር ጽዱ ኢትዮጵያ ለትውልድ ዞናዊ የንቅናቄ መድረክ ተካሂዷል። ማሩ ሞላ ተጨማሪውን አሰናድቷል። የአካባቢ ጥበቃ ጤናማና አምራች ዜጎችን ለመፍጠርና ድርቅና ረሃብን ለመከላከል የሚረዳ ወሳኝ ጉዳይ በመሆኑ በቀጣይ የዞኑ መንግስት ከፌስታልና የፕላስቲክ ዕቃዎች አጠቃቀም ጋር ተያይዞ ሀገር አቀፍ መመሪያዎችን ለመተግበር ዝግጅት ላይ በመሆኑ ለህብረተሰቡ ከወዲሁ በቂ ግንዛቤ ሊሰጥ እንደሚገባ ተመላክቷል። በተለይም እንደ ወላይታ ዞን በስፋት የሚስተዋለውን የድምጽ ብክለት ለመከላከል በቀጣይ በትኩረት እንደሚሰራና ተጠያቂነት እንደሚሰፍንም ተገልጿል። የትኛው አይነት ነው መጠቀም ያለበት ሱቆች ማለት ነው። ለምሳሌ አብዛኛው ጊዜ ሱቅ ስንሄድ ዕቃ ገዝተን የሚሰጥ ነው። ሱቅ የሚሰሩ ነጋዴዎች የተከለከለው ፌስታል የትኛው ነው፣ የተፈቀደው የትኛው ነው ምለው ነገር ጤና ባለሙያ ማስረዳት መቻል አለበት። የአካባቢ ጥበቃ ማስረዳት መቻል አለበት። ከዛ በኋላ አይገዛም እኮ አሁን እንትን ካልን አይገዙም። ከዛ የሚገዙት የትኛው ነው የተፈቀደውን ነው የሚገዙት ማለት ነው። ገዝተው ለተጠቃሚ ይሰጣሉ። ስለዚህ መለየት ለቤተ ክርስቲያናት መሬት እንዴት እናስተላልፋለን በሚል ህጋዊ ጥያቄ እየጠየቁ መውሰድ እንደሚችሉ ግን አብዛኛው ክራይ ቤት ላይ ይጀምራል፣ የሆነ ቤት ላይ ይጀምራል፣ ዜን በስጦታ ተሰጥቷል ይባላል፣ ቤተ ክርስቲያን ይሆናል። ይህን ሀሳብ ከሰጠ የሆነ ሃይማኖተኛ ወይ ሃይማኖት ወንጌል እንዳይሰፋ ይፈልጋል የሚል አስተሳሰብ ጭምሩ ላይ ይገባል ሚመን ውስጥ በኔጌሽን ማለት ነው። ቀላል ነገር አይደለም። ብዙሃኑ እንቅልፍ አጥቶ ነው የሚያድረው። ጭፈራ ቤት በተመሳሳይ ማየት ከተሞች ትላልቅ ከተሞች አረካ፣ ቦዲቲ ቼክ ማድረግ አዲስ አበባ ላይ እኮ ጭፈራ ቤት ተብሎ እኮ እዛው በዛው ነው አይሰማም። ጎን ለጎን ምንም የምትሰማው ነገር የለም። መንገድ ላይ መኖሩን አታውቅም። ለምን አስገዳጅ ህግ አውጥተዋል። አስገዳጅ ህግ። ስለዚህ ኦሬዲ ድምጽ ኦሚት የሚያደርግ እነዚህ ጣሪያ ላይ ግርግዳው ላይ ግንባታ ሂደቱም ጭምር እንደዛ እንደሆነ ተደርጎ ድምጽ ኦሚሽን ወደ ውስጥ እንዲያስቀር የማድረግ ስራ ይሰራል። ስለዚህ እኛ ጋም ማስገደር አለብን። የወላይታ ዞን አካባቢ ጥበቃና የአየር ንብረት ለውጥ ጽሕፈት ቤት ኃላፊ አቶ መርክኔ ማለዳ በበኩላቸው የአካባቢ ጥበቃና የአየር ንብረት ለውጥ የሚያስከትለውን ጉዳት ለመቀልበስ ሁሉም ህብረተሰብ የበኩሉን ድርሻ መወጣት ይገባዋል ብለዋል። ፌስታል ጀምሮ ከሃይላንድ ጀምሮ ፕላስቲኮች በአፈር ላይ፣ በውሃ ላይ፣ በአየር ላይ፣ በእንስሳት ላይ፣ በሰው ህይወት ላይ ከፍተኛ ጉዳት እያደረሱ ነው ያሉት። በመሬት ላይ ከገቡ እስከ 200 እስከ 500 ዓመት ድረስ ሳይበሰብሱ ይቆያሉና ይሄ ለመሬት ብክለት ከመሬት ጋር ተያይዞ የምግብ ብክለት ምግቡ ደግሞ ወደ ሰው ሲመጣ ሰው ላይ በእንስሳትም ላይ ከፍተኛ ጉድለት ስለሚያመጣ ይሄን በአግባቡ ቆሻሻዎችን የመለየት መልሶ የመጠቀም ስትራቴጂዎችን መጠቀም አለብን ብለን በዚህ ላይ ሰፊ ግንዛቤ ሰርተን ሰፊ ስራዎችን እየተሰራው ነው ያሉት። ዛሬ ፕላስቲክ ደግሞ ቆሻሻ ከመሆኑ አልፎ ደግሞ የሀብት ምንጭም እየሆነ ነው ያለው። ግን በዋናነት በዚህ በፊት በደንብ ያልተሰራውና አሁን ለመስራት በናሴ 1 ወር ሙሉ የምንሰራው የድምጽ ብክለት ነው። የህግ አካሎችን ሁሉ ጠርተን ያመጣንበት ሁኔታ አለ። ስለዚህ ድምጽ ብክለት ከተፈቀደው ድምጽ መለኪያ ያለው የራሱ መለኪያ ያለው። ስለዚህ ይሄን ከዚህ በኋላ እኛ እያንዳንዱን እንቅስቃሴ ተከታትለን የማረም የማስተማር ግንዛቤ መፍጠር ከዛ ካለፈ ደግሞ ህጋዊ እርምጃ የመውሰድም ኃላፊነት ወስደን እየሰራ ነው ያለነው። ብክለትን መከላከል፣ ንጹህ አካባቢን መፍጠር፣ የህብረተሰቡን ባህሪ መቀየርና ለቀጣይ ትውልድ ጤናማና ውብ ኢትዮጵያን ማስረከብን አልሞ በተዘጋጀው የንቅናቄ መድረክ ላይ የተገኙት ተሳታፊዎችም ለወላይታ ቴሌቪዥን ተከታዩን አስተያየት ሰጥተዋል። ከጤና ጋር ያለው ተቋማት በመርፌዎች የተለያዩ ደንጀርስ የተባሉ ቆሻሻዎችን የማስወገድ ስራዎችን በጣም በልዩነትና በትኩረት ለመስራት እንደ ዳመት ጋር ግንዛቤ ወስደናልም። ለነገም ለትውልድ ጥሩ አየር እንዲኖር ለማድረግ በጣም ምርጥ መድረክ ነው ብዬ አስባለሁ። ቤተ እምነቶች በአምልኮ ሰዓትና ማስታወቂያ ሲሰሩ በህብረተሰቡ ላይ የድምጽ ብክለት
በማስከትል መንገድ እንዲመሩ ኃላፊነት መውሰድ አለባቸው በሚለው የተረሰኝ መልእክት ነው። በጣም እስካሁን ድረስ ሁሉም ቤተ እምነቶች እውነቱን ባይ የድምፅ ብክለት በሰው ላይ ጉዳት የሚያመጣ ነው ብሎ ማንም አላሰበም። ከዚህ በተነሳ ከግራ ከቀኝ በሙሉ ይለቀቃል እና ስለዚህ አሁን ይህ ምን መሆን አለበት፣ እንደ ወላይታ ዞን ምን መሆን አለበት፣ እንዴት ማድረግ አለበት የሚለው በጣም ትልቅ ስራ መስራት ይጠይቃል። ተላላፊ የሆኑ በሽታዎች እና ሌሎችም ጭምር የሚተላለፉበት እንግዲህ አካባቢ ንጹህ ካልሆነ አንዱ መንገድ ስለሆነ ማለት ነው። ሰው ተረባርበን መስራት ያለበት አካል፣ መከታተል ያለበት አካል፣ ሁሉም ደግሞ እንደ ባለድርሻ ሳይሆን እንደ ባለቤት ቅንጅት ሰርቶ እንግዲህ አካባቢያችንን ጽዱ፣ ውብ፣ ማራኪ ሳቢ አድርገን ህብረተሰባችንም ደግሞ ከበሽታ ልንከላከል ይገባል የሚለውን ነገር ለማስተላለፍ ወዳል። የጽዱ ኢትዮጵያ ለትውልድ ስራ የአንድ ተቋም ስራ ብቻ ባለመሆኑ ሁሉም መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም መላው ህብረተሰብ በንቃትና በብቃት የድርሻውን እንዲወጣም ጥሪ ቀርቧል። የአፋጣኝ የካንጋሮ እናት እንክብካቤ ያለ ጊዜያቸው ለተወለዱና ዝቅተኛ ክብደት ላላቸው ህጻናት ህይወት አድን አገልግሎት በደቡብ ኢትዮጵያ ክልል በወላይታ ዞን ቦምቤ መጀመሪያ ደረጃ ሆስፒታል ተጀመረ። ከዚህ በተጨማሪ የእናቶች የጨቅላ ህጻናትና የህጻናት ጤና አገልግሎት ማጠናከሪያ አገልግሎትም በይፋ ተጀምሯል። እነዚህ ጅማሮችም የህጻናትና የጨቅላ ህጻናት ሞትን በከፍተኛ ሁኔታ እንደሚቀንሱ ተስፋ ተጥሎባቸዋል። ለአማኑኤል ጃጊሶ ዘገባ አቤኔዘር አበራ። ያለ ጊዜያቸው የሚወለዱ ጨቅላ ህጻናት ሳይንሳዊ እንክብካቤና ጥንቃቄ ይሻሉ። ታዲያ የጨቅላ ህጻናትን ህይወት ለመታደግ አፋጣኝና ካንጋሮ እናት እንክብካቤ ወይም IKMS አገልግሎት በወላይታ ዞን ቦሎሶ ቦምቤ መጀመሪያ ደረጃ ሆስፒታል በይፋ ተጀምሯል። አገልግሎቱ በተለይ ያለ ጊዜያቸው ለተወለዱና ዝቅተኛ ክብደት ላላቸው ጨቅላ ህጻናት በቆዳቸው አማካኝነት የሚሰጥና ህጻናትን ከሞት የማትረፍ እድሉ ከፍተኛ ነው ተብሏል። ፕሮጀክታችን የእናቶችና የጨቅላ ህጻናትን ሞት ለመቀነስ የሚያስችሉ ዋና ስራዎች ላይ ያተኩራል። በጣም ብዙ እናቶች ጤና ተቋም መጠው ሲወልዱ ከመቶዎቹ ውስጥ ከ65 በላይ የሚሆኑት በደም መፍሰስ ነው የሚሞቱት። ስለዚህ ደም መፍሰስን ለማቆምና ለመከላከል ቢቻል ከተከሰተ ደግሞ ለማከም የሚያስችል ትልቅ ኢንተርቬንሽን ኢሞቲቭ የሚባል እዛ ላይ እንሰራለን። ክትትል አደረጉ መጠው ሲወልዱ ደግሞ ዋናውን ገዳይ ትኩረት አድርገን ስራ እንሰራለን። ልክ ደግሞ ከወለዱ በኋላ እናትየዋ ጤናማ ሆነች፣ ደም መፍሰሱንም በደንብ ማከም ቻልን፣ ልጅ ወለደች። ይህን ያህል ጊዜ የምትለፋው እናት ጤናማ ልጅ ለማግኘት ነው። አሁንም ደግሞ የጨቅላ ህጻናት ሞት ለመከላከል የትኛው ጋር በዝቅተኛ ዋጋ ብንሰራ ከፍተኛ ውጤት እናገኛለን የሚል ስራ ላይ አንዱ ኢሚዲየት ካንጋሮ ማዘር ኬር የሚባል ኢንተርቬንሽን አዲስ የመጣለ ፕሪቪየስሊም አለ፣ ነገር ግን አሁን በተቀናጀ መልኩ የመጣለ እነዚህ ላይ ነው የምንሰራው። ለዚህም ደግሞ የኢሞቲቭ የሚባለው የደም መፍሰስን ለማከም የምንጠቀምበትና የጨቅላ ህጻናትን ሞት ዛሬ ላውንች የምናደርገው ትልቁ ኢንተርቬንሽኖች ናቸው። በክልሉ ላለፉት 18 ወራት ከጤና ቢሮ ጋር በጣምራ ሲሰራ የቆየው ኢንጀንደር ሄልዝ ኢትዮጵያ የጨቅላ ህጻናት ሞት ከመቀነስ አኳያ ከፍተኛ አስተዋጽኦ ማበርከቱ ተገልጿል። እንግዲህ ኢንጀንደር ሄልዝ እንደዚህ የአርኤምኤንኤች የኢሚዲየት ፖስትፓርተም ፋሚሊ ፕላኒንግ ሰርቪስን ሰፖርት ባደረገ ቁጥር የእናቶችና የህፃናቶችን ሞት በጣም በከፍተኛ ሁኔታ የሚቀንስበት አግባብ እንዳለ በደንብ ልንወስደው ይገባል። እኛ ደግሞ በሚሰጠን ቴክኒካል ሰፖርት ተጠቅመን የታሰበውን የእናቶችንና የህፃናቶችን ሞት በከፍተኛ ሁኔታ ለመቀነስ እኛም ጥረት ማድረግ እንዳለብን ታሳቢ ማድረግ ያስፈልጋል። የወላይታ ዞን ጤና መምሪያ ኃላፊ አቶ ዳዊት ደሳለኝ የእናቶች የጨቅላ ህጻናትና የህጻናት ጤና ወይም RMNCH አገልግሎትን አቀናጅቶ በጥራት መምራት ለጤና ዘርፉ ዘላቂ ስኬት መሰረት መሆኑን አብራርተዋል። ይሄ ድርጅት እንደሌላ ድርጅት ሳይሆን ሰርቶ የሚያሰራ ወርዶ የሚያክም ተጠግቶ የህዝብን ችግር አድሬስ የሚያደርግ ድርጅት ነው። በቂ የሰለጠነ የሰው ኃይል ከማሰልጠንም አንጻር ሰፋፊ ስራዎችን እኛ አካባቢ ሰርተዋል። እንደ ፓርትነር ሳይሆን እንደ መንግስት አንድ አካል ሆኖ የህዝብን ችግር ለመቅረፍ የሄዱበት ርቀት በጣም ሰፊ ነው። የእናት ሞት የህፃናትን ሞት ቶሎ እንዳይሆን እንዲቀር መሞት የሌለባቸው ህፃናቶች እንዳይሞቱ ከማድረግ አንጻር ዛሬ የተሰራው ስራ
እጅግ በጣም የሚያስመሰግን ነው። ኢንጀንደር ሄልዝ በቦሎሶ ቦምቤ ከተማ በዚህ ዘርፍ ስራውን ከጀመረበት ጊዜ አንስቶ የእናቶችና የጨቅላ ህጻናት ሞት መቀነስ መቻሉም ተጠቁመዋል። ይሄ ማሽን በተለይ ከቆዳ እናት ከጡት ማግኘት ባለመቻሉ እድሜን ባለመድረሱ ምክንያት በተለያዩ ነገሮች ላይ ይጎዳል። ነገር ግን ይሄ ማሽን በመምጣቱ ምክንያት በጣም እድሜ ሳይደርሱ የሞቱ ህፃናቶች ለማደግ ሞትም የመቀነስ ጉዳይ የወሊድ ላይ የሚከሰቱ የደም እጥረት የሚሞቱ እናቶችም ጭምር ይሄ እገዛ የሚያደርግ ስለሆነ በጣም የተሻለ ነው። በብልጽግና ፓርቲም ጭምር በመንግስትም ጭምር በጣም ከፍተኛ ምስጋና ማቅረብ እንፈልጋለን። መሳሪያ እጥረት ሲያጋጥመን ሪፈር ነው የምናደርገው፣ ግን እነሱ አሁን የጎደሉን መሳሪያዎችን የማሟላት ስራ በእነሱ ምክንያት ተሰርቷልና እሱም ኤግዛሚኔሽን ኮች የሚባል ጋይኒ ኤግዛሚኔሽን ኮች አለ፣ ላይት አለ፣ ኤግዛሚኔሽን ላይት የሚባል ሌላው ጨቅላ ህጻናት ክፍል ላይ ካንጋሮ ማዘር ኬር የሚባል መብራት የሚንቀሳቀስ አልጋ ተሰጥቶናል። ከዛ ሲፓፕ ማሽን የሚባል እነዚህ ጊዜ ሳይደርሱ የሚወልዱ ህጻናትን የማከም የሚያስችሉ እና ሞታቸውን እንዲቀንስ የሚያደርግ መሳሪያ ተሰጥቶናልና ስለዚህ ይህን መሳሪያ እንደ ተቋም ኃላፊ ማንከባከብ፣ መያዝ፣ መጠበቅ፣ መከታተል ይጠብቅብናል። በእያንዳንዱ ማህበረሰብ ዘንድ የራሱ የሆነ ያለባበስ ባህልና ስርዓት እንዳለ ይታወቃል። በአዘቦትና በበዓላት ወቅት የሚዘወተር ባህላዊ ያለባበስ ስርዓቶች ቢኖሩም ከዘመን ዘመን ግን ይዘቱና እሴቱ እየተቀያየረ መጥቷል። ለመሆኑ የአለባበስ ስርዓታችን እንዴት መሆን አለበት? ባህላዊና ሀገር በቀል ወይስ ምቾትን የሚሰጥና ዘመን አመጣሽ? ማሩ ሞላ ይህን ርዕሰ ጉዳይ አስመልክቶ አንድ ጥንቅር አዘጋጅቷል። ተከታትለን እንመለስ። ከአለባበስ ጋር ተያይዞ ሚዛን የጠበቀ ሊሆን ይገባል የሚል እምነት አለ። ባህላችን መታወቂያችን፣ በውጪ በአውሮፓውያኑ ባህል፣ በአሜሪካኑ ባህል የኛ ባህል እየተበረዘ ነው ያለው። አለባበሱ በራሱ የራሱ ትርጉም ያለውን የኛን ባህል የማይመጥነውን አለባበስ የኛ ወጣቶች የኛ ትውልድ መከተል ያለባቸው። ዘመናዊ አለባበስ ብዙ አይነት አለ። ሱሪ ሴቶች በተለይ መጠቀም ብዙ አይነት አለ። ሱሪም አለ። በተለይ አንዳንዴ ልክ የሴቶች ተክለ ሰውነታቸውን ወጥ አድርገው የሚያሳይ የሀገራችን ባህል ያልሆነ ከውጭ ሀገር የመጡ ልብሶችን ስታይል ተከትሎ የሚሰፉ ከባህላችን ወጣ ያሉ ለማየት ሁሉ ደስ የማይሉ አለባበስ አይነቶች አሉ። ሆኖም ወጣቶች ያው ቢጠቀሙም ኖርማል የሆነ ሱሪ እና ሌሎች ሱሪ የማይጠቀሙ ከእምነትም ጋር የተያዘ ብዙ ሴት ልጆች አሉ እና ያ ባህላቸውን ጠብቀው ቢለብሱ ጥሩ ነው። አሰባጥረው ባህላዊውን ሊለበስ በሚገባ ቦታ ባህላዊውን፣ ዘመናዊውን ሊለበስ በሚገባ ቦታ ላይ ዘመናዊውንም አቀላቅሎ ሁለቱንም ማካሄዱ ይሻላል። በአንዱ ብቻ ሙጭጭ ማለቱ ደግሞ አያዋጣም ባይ ነኝ። ከዛ ውጪ ሱሪም ቢጠቀሙ ሰፋ ያለ ከባህላችን ጋር ብዙም የማይቃረን ቢጠቀሙ ጥሩ ነው። አንዳንድ በጣም ውጥር ያለን አጠቃላይ ሰውነታቸውን ወደ ውጪ የሚያሳይ ከባህል ወጣ ያለ አለባበስ ወጣቶችም ባይጠቀሙ እርድና ከባህል ወጣ ያለ ልብስ መልበስ ሳይሆን አስተሳሰብ መሆን አለበት። በአሁኑ ሰዓት ወጣቱ ተምረው ነግደው ሰርተው የተሻለ ቦታ ሲደርሱ ነው ስልጣኔ እንጂ በልብስ የሰው አስተሳሰብ ስልጣኔ ስለማይለካ ወጣቶችም አብዛኛው ጊዜ አሁን ኖርማል የሚጠቀሙ አሉ። አንዳንድ ወጣቶች ወጣ ያለ ከባህል በጣም ደስ የማይል ለእይታም የማይመች የሚያሳፍር አይነት ነገር መልበሳቸውን ትቶ ኖርማል አለባበስ ቢጠቀሙ ምቀል አለ። አሁን ስሩ ብናረግ ችግር የለውም። አሁን ለስራ ይቀልናል። አሁን አንዳንድ ቦታ ስንሄድ ዳገት አለ፣ ቁልቁለት አለ፣ በጣም ሩቅ ቦታ አለ። በዛ ማከል ያው ሱሪ ብናደርግ ምንም ችግር የለውም። ምክንያቱም ከአባቶች ቀጥሎ ሀገርን ሊያስቀጥሉ ባህልን ሊያስቀጥሉ ኃላፊነት ያላቸው እነሱ ናቸውና በመጠ ባህል መጠመድ የለብንም። ለባህላችንም በሚመች ለዘመናችንም ደግሞ በሚመች ተመጣጣኝ በሆነ መልኩ ነው። ልክ እንደ ድሮ መልበስ አለብን የሚል እምነት በዚህን ጊዜ የለኝም። እንዳሁኑም ሆኖ እንደ ኢትዮጵያውያን እንልበስ።
እንደ ወላይታ እንልበስ፣ እንደ ኦሮሞ እንልበስ። ባህላችንን ጠብቀን ስንሄድ ነው ማንነታችን ሊገለጥ የሚችለው። ስለዚህ አንዳንዱ አለባበስ ለወሲብ የሚያጋልጥ ነው፣ የፍትወትን ስሜት የሚቀሰቅስ ነው። ይሄ ደግሞ ሞራላዊ ጉዳት ነው በትውልዳችን ላይ። ትውልድ ደግሞ ኃላፊነት ሊረከብ ሊቀበል ያለ ስለሆነ የቀደመን አባቶች ደግሞ በትውልድ ላይ መስራት አለብን፣ ቤተክርስቲያን መስራት አለብን። ስለዚህ አለባበሳችን ባህላችንን የጠበቀ ዘመን የደረሰበትን ሙሉ ለሙሉ የሚጥል ሳይሆን ንጽህና በተሞላ ለጉዳት በማያደርስ መልኩ ሌሎችን ደግሞ በመሳብ የወሲብ ፍላጎትን ቀስቅሶ ላልተፈለገ ነገር የሚያጋለጥ እንዳይሆን ሚዛን የጠበቀ አለባበስ ቢሆን ይመረጣል የሚል ነገር አለ።